ሰላም እንዴናችሁ? በያላችሁበት ነገር ሰላም ነው። አሽና እንዴላችሁ? ሙኝላችሁ አለበሲስ ጎንዶል ወደች ላይክ እና ሼር እያደረጋችሁ ሰዎቻችሁ ለብዙዎች ኮፍሎ ለዚህን ኮልቪ አመሰግናችሁ አላሰው ሲሞቻቸው እንዱም ወዳችሁ 3000 ላይክ እንድትገጩኝ በተተና አቆብዛችኋለሁ። ዘርግ ሚዛናችን ይዝላችሁ መጣ ነው። ሶበር ዜና ኤርሚያስ ለገሰ ስለጎድ አንደርጋቸው የተናገረን ሐሳብ ነው። ሐሳቡን እንስማና በዛ ጉዳይ ላይ ሐሳብ አስተያየት እንሰጥበታለን። አንደርጋቸው የሰሞኑ ጫጫታ የገዱ አንዳርጋቸው ፓርኪንግ የመስራት ያለ መስራት ጉዳይ የሥራ ክብርን አምኖ የመቀበል ያለ መቀበል ጉዳይ አይደለም። የመስረቅ ያለ መስረቅ ጉዳይ አይደለም። ገዱ አንዳርጋቸውን ወደፊት ለፊት የማምጣት ነው አጀንዳው። ገዱ አንዳርጋቸው ገጽታ ግንባታ ነው እየተሰራ ያለው። ማይሰርቅ እየተባለ አንድ የውጭ ጉዳይ ሚኒስትር የነበረ ሰው፣ አንድ ፕሬዝዳንት የነበረ ሰው፣ አንድ የሀገሪቱ የብሔራዊ ደህንነት አማካሪ ወደ ታች ወርዶ ይሄ ነገር ትንሽ የጮነቀለት ሆነ እኮ። እንዴት ነው እኛ ሰዎቹ በስልጣን ባሉ ጊዜም ተሳድበን ጮህን ተንጫጭተን ሰዎች አይ ስልጣኔ በቃ ይቅሩብኝ ብሎ ደግሞ ዝቁ ብሎ ሲሰሩም ተንጫጭተን ይሆናል። እንዲህ እኮ ሊያድዥም ለጎናሽም እኮ አስቸገረክ። እንዴት ነው ይሆን? ስለዚህ ምን ይሻላል? ስልጣን ላይ በያዙ ጊዜ ዘርፎ ነጥቀው ሌላ አገር ላይ ተሞላቆ ተንደላቆ ቢኖር ነው የሚሻለው። እኛ እኮ እንደው ምንናገረው ነው ካሳጣቸው እኮ አንድ ሰው በቃ ስልጣኔ በቃ ብሎ ሲወድም ተሰድቦ አይ በቃ ስልጣኔም ይቅርብኝ እንደ አቅሜ ሰርቼ እኖራለሁ ሲልም አይ አንተ ለማስመሰል ነው እንጂ ብር አለ ሌባን እከሊያጂ ለጎነሽም እኮ አስቸጋሪ እኮ ነው። እኛ ሚኒስትሮች ምን ያህል እንደሆነ ደሞዛቸው እናውቃለን። የመንግስት ባለስልጣናት ብርሃኑ ነጋ ማነሱም ዶክተር ብርሃኑ ነጋ ባለፈው ወቾ ጉር ላይ ቀርቦ እኔ ደሞዜ 17500 ብር ነው ይላል። እንዴት ነው አንድ ሚኒስተር በ17500 ብር ደሞዝ የሚኖረው? በጾም በጸሎት በእግዚአብሔር እርዳታ እግዚአብሔር ስራ አይታወቁም። በርግጥ 17500 ብር ነው ደሞዝ አለ። ስለዚህ አንድ ሚኒስተር በ17500 ብር ደሞዝ የልጆች ትምህርት ቤት ነው የሚከፍለው፣ ነዳጅ ነው የሚሞላው። እንዴት አለ ኖሮ ነው 17500 ብር ማለት ትንሽዬ ኢትዮጵያ ውስጥ ሚጢጥ የምትባለው መኪና ቪትስ ነች። እሷ ነዳጅ አይበቃም። ለዛች ለትንሽ መኪና ወጥቶ ለመግባት ራሱ የዛችን ነዳጅ አይችልም። ስለዚህ ባለስልጣኖች ከስልጣናቸው ሲወርዱ ምንድነው የገቢ ምንጫቸው የሚለው ስታጠያይቀው ትንሽ ወሰብሰብ ይልብሃል። እና እንደዚህ ዝቅ ብሎ መስራት እኛ እኮ ለማበረታታትም ነው። በነገራችን ላይ ጉዳዩን ከጎዳ አንዳርጋቸው ጋር ብቻ አትመልከቱት። ሌሎች ባለስልጣኖችም ስልጣናችን ጨረሳቸው ዝቅ ብላቸው በተሰሩ እናከብራቸዋለን፣ እናደንቃቸዋለን። ሚኒስተርም ሆን ዳይሬክተርም ሆን ምንም ሆን ዝቅ ብለው መስራት ያስከብራል የሚለው መበረታቸው ያለ መስጠት ጨንቆን እኮ ነው እንጂ ገዱ ሲጀመር ከዚህ በኋላ ወደ ስልጣን አይመጣም። እንዲመጣም እኔ ፍላጎት የለኝም። ጉዳዩ ታይቶ ራሱ ገዱም እኮ ብሏል እኮ ከዚህ በፊት በህግ የምጠየቅባቸው ሁኔታዎች ሲመጡ እኔ ፈቃደኛ ነኝ፣ በህግ ተጠይቄ ላጠፋሁት ጥፋት በህዝብ ፊት ለፍርድ ዝግጁ ነኝ ብሏል። ስለዚህ ጉዳዮች ይፈተሻሉ፣ ወደፊት ይጣራሉ። ወንጀሎች በህዝብ ላይ የደረሱ ግፎች፣ በደሎች ካሉ ይጣራሉ። ንጹህ ከሆነ በንጽህና ይቆጥላል፣ ወንጀለኛ ከሆነ ደግሞ በህግ ይጠየቃል። እና ለጊዜው ግን ያደረገው ስራ የሚያስመሰግን ነው ብለን አመስግነናል። የእሱን መልክ ገጽታ ለመገንባት ለምን ሌሎቻቸው ታዲያ እንደዛ አይገነቡም? እሱ ብቻ ነው እንደ ባለስልጣን? ሌላ በሚሊዮን ዶላር አገሪቱን የዘረፈው ሌባ ሁሉ ለምን መስተንግዶ አይሰራም ታዲያ? ለምን ጽዳት አይሰራም? ለምን ፓርኪንግ አይሰራም? እሱ ብቻ ነው ስለ ገጽታ ግንባታ የሚጨነቀው? መጨነቅ ያለበት ባለስልጣን ኦኬ፣ አንደኛ የቀረጸው ሰው ራሱ ተሽሎክልኮ ተደብቆ እየተንቀጠቀጠ የቆረጸው አቀራረጹ ራሱ ማለት ያው እኛ እንኳን ትንሽ ጭንቅላታችን ቀደም ስለምትል እያንዳንዱ እንቅስቃሴ እንገመግማል። ሰውዬው ያለ ፈቃዱ ነው የተቆረጸው። የተቆረጸውም እንደዚህ ድብልቅልቅ ይፈጥራል ተብሎ አልነበርም። ሰውየውን ለማንጓጠጥና ለማዋረድ ነው። እኔ ገዱ በጣም ምርጥ ስራ ለአማራ ህዝብ ሰርቷል አይደለም፣ አልሰራም። የሚገባውን ስራ ለአማራ ህዝብ አልሰራም። እንደውም እነሱ ስልጣን ላይ በነበሩ ጊዜ ብዙ መከራና ጉስቁልና አማራ ህዝብ አግኝቶታል። ያ ጉዳይ ወደፊት ገና የሚፈተሽ የሚጣራ ማዕት ጉዳይ አለ። እችን ቪዲዮ ተከትሎ ከሌ ንጹህ ነው፣ ከሌ ወርቅ ነው፣ ከሌ አበባ ነው የሚል ሀሳብ የለኝም። በዚህ ፓርቲኩላር ጉዳይ ግን ሰውየው ሌባ እንዳልሆነ በደንብ ያስረዳል። አንድ ባለስልጣን እኮ ችግሩ እኮ ሌባ መሆን ብቻ እኮ አይደለም።
ኃላፊነትን በአግባብ መወጣት ብዙ አካውንታቢሊቲ ሪስፖንሲቢሊቲ የሆነ ነገር ማአት ጉዳይ ነው ያለ በስልጣን ላይ አሉ። አሁን ለምሳሌ በየቢሮ አንዳንድ ሰዎች ምንም የማይዘርፉ አሉ። ነገር ግን ኃላፊነታቸውን በአግባቡ የማይወጡ ምናልባት እነሱ አይዘርፉም፣ ግን ሌሎች ሲዘርፉ አይቶ እንዳላየ ሰምቶ እንዳልሰማ ወይም በቸልታ ወይም ቀለል አድርጎ በማለት የሚሰሩ ጥፋቶች አሉ። ስለዚህ ያ ሌላ ፋይል ነው። ለጊዜው ግን ይሄ ሰው ከነበረው ትልቅ ስልጣን ወርዶ ፓርኪንግ ሰርቶ መኖሩ ራሱና ቤተሰቡን መኖሩ ያስመሰግናል፣ አበረታተናል። ይህን ያበረታተነው ለሱ ብቻ አይደለም ለሌሎችም ጭምር ነው። ከዚህ በፊት ለዘረፉ አገሪቷን ላራቆቱ ባዷን ላስቆሩ ወንበዴዎች ሁሉ እንደ አርያ እንዲሆን ለማበረታታት አናሾማቅቃችሁም። ዝቅ ብላችሁ ብትሰሩ ክብር ነው። ህዝብ ያከብራችኋል፣ ይወዳችኋል፣ የንጽህናችሁ ምልክት ይሆንላችኋል እና በርቱ ለማለት ያክል ተፈልጎ እና በዚህም ተሳድቦ በዛም ተሳድቦ ትንሽ ከባድ ነው። አንድ ሰው ከስልጣኑ ወርዶ ዝቅ ብሎ መስራት ሲጀምር አይ አስመወሳይ አንተ አለህ ብር ካልከው ዋ ለስድብማ ልጋጦ እንጂ ህዝብ ይለዋል። እንደ ስልጣኑን ሲለቁም ሰድበ፣ ስልጣኑን ሲይዝም ሰድበ፣ ዝቅ ብሎ ሲሰራም ሰድበ፣ ዘርፎ ሲንዶላቀቅም ሰድበ አይሆንም። ስድቡ የሆነ ቦታ ላይ መገታት አለበት የሚል ግምት አለኝ እኔ። ስድቡ የሆነ ቦታ ላይ መገታት አለበት የሚል ሀሳብ አለኝ እና በእርግጥም አሁን ካሉ ጉዳዮች አንጻር ይህን ጉዳይ በዚህ ደረጃ ማኘኩም ተገቢ አይደለም። ቀለል አድርጎ ማለፍ ተገቢ ይመስለኛል እና ሁልጊዜ ግርግርና ወከባ ትንሽ ከባድ በሁሉ ነገር ተነታርኮ አይሆንም። አሁን ይሄ ጉዳይ ይህን ያህል አገርን በጥፍር ማቆም ያለበት ጉዳይ አይደለም። በቃ ትልቅ ሚኒስተር ነው። ኦፍኮርስ እንደ ሀገር ክብር ይነካል። ለምን አገር ያገለገላትን ሰዎች ማክበር አለባት። ያገለገላት ሰዎች በአግባብ አላገለገሉም፣ እሱን ህግ የሚዳኘው ጉዳይ ነው። ገና የህግ ጉዳይ እኮ አለ ወደፊት እኮ ንጹም ሆንክ ንጹም አልሆንክ በፍርድ አደባባይ ትቆማለህ። መረጃና ማስረጃ ይታያል። አይ ኮሊ አማራ ስለሆነ ኮሊ ኦሮሞ ስለሆነ ኮሊ ትግሬ ስለሆነ እንደዚህ አይነት ጭዌዎች አይሰሩም። ውግንናችን ከህዝብ ነው እና ፍርዶች አሉ። ወደፊት ግምገማዎች ይደረጋል፣ ፍተሻዎች ይደረጋል። ለጊዜው ግን አንድ የውጭ ጉዳይ ሚኒስትር የነበረ ሰው፣ አንድ ፕሬዚዳንት የነበረ ሰው፣ አንድ የደህንነት አማካሪ የነበረ ሰው፣ አንድ ኢትዮጵያን ወክሎ በአባይ ጉዳይ ሽንጡን ገትሮ ሲማገት የነበረ ሰው ከስልጣኑ ወርዶ አነስ ባለ የሥራ ደረጃ መገኘቱ በዛም ቤተሰቡን ማስተዳደሩ ያስመሰግነዋል። 4 ነጥብ። ሌሎች አጀንዳዎች አሉ። ሌሎች አጀንዳዎቹ ሌሎች ጥያቄዎቹ በጊዜ ሂደት የሚጠየቁም የሚመለሱም ናቸው። ነገር ግን እኛ የወረዳ አመራር ደሞዙ ስንት ነው? ሚኒስተር ደሞዙ ስንት ነው? የክልል መስተዳደሮች ደሞዛቸው ስንት ነው? ይሄ ሁሉ ስትጠይቅ ስትፈትሽ ነገ ስትወጣ በሰው ሀገር ላይ ቤት ኑሮ፣ ዱባይ ቤት ኑሮ፣ አሜሪካ ቤት ኑሮ፣ አውሮፓ ቤት ኑሮ የምትኖርበት ምንም አይነት ክራውድድ ምንም አይነት ከዛ አንጻር እንዲህ ያሉ አካሄዶች በጣም መገምገም ያለባቸው መፈተሽ ያለባቸው ጥንቃቄ የሚፈልጉ ጉዳዮች ናቸው። ኤኒዌይስ በሁሉ ተነታርኮ አይቻልም። ኮሽ ባለ ቁጥር ግብ ኮሽ ባለ ቁጥር አንገት ለአንገት ተናንቆ የሚሆን ነገር የለም። አንዳንድ ነገሮችን በደንብ አይቶ ፈትሾ ተረድቶ መንቀሳቀስ ያስፈልጋል። ኤኒዌይስ ማንን እናመስግንሽ? አንድ ሰው ስልጣን ላይ ባለ ጊዜ ወቅሰ ነው ሰድበ ነው አይ በቃ ስልጣኔ ይቁርብኝ በቃኝ ብሎ ከስልጣን ሲወጣም ሰድበ ነው አንጓጦ ነው። እንዴት ይደረግ? መፍትሄው ምንድን ነው? ይሄ ሰውዬ ስልጣን ላይ ነበር። ሉክ ካልሆነ አይ ወንጀል ሰርተሃል፣ ዘርፈኛል ማለት ያለበት መንግስት ነው። መንግስት ዘርፎኛል፣ በሙስናም ጠርጥሬያለሁ፣ በዘረፋም ጠርጥሬያለሁ አላለም። ይሄን ሰው አላለም። ከስልጣን ወረደ፣ መንገድን ጨርቅ ያርግልሃለው፣ ከሀገር ወጥቶ ሄደ፣ ያገኘውን ስራ ያስወራል። እሺ እኛ እንዴት እናድርግ? መቼም ጠንቋ አንቀልብም። የሀገሪቱ መንግስት አይ ይሄ ሰው ከስልጣኑም ቢወርድ ዘርፏል፣ ሙስናም ዘርፏል፣ $1,000,000 ዘርፎኛል፣ ስለዚህ
በህግ ጠይቋለሁ ብሎ ምንም አይነት ሀሳብ አልመጣም እና በሁሉ ተነታርኮ በሁሉ ተጨቃጭቆ ትንሽ የሚከብድ ይመስለኛል። ይህን ሀሳብ ሲሞቻችን ላይ ቀርክ ሼር አድርጎ ወዳችኋለሁ። ፒስ